ታችን ያቡነ ሰላማ ከሳቴ ብርሃን ገዳም ነው። ህይወታችሁ ላይ ጨክኑ፣ እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። ሰላም እግዚአብሔር ከእናንተ ጋር ይሁን። ውድ የምግባር ቲዩብ ቤተሰቦቻችን እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተም ባላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ እኔም ከተማርኩበት እናንተንም ያስተምራል ብዬ ካሰብኳት ቪዲዮዎች አብረን ነው የምናየው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። ሰብስክራይብ ማድረግ እንዳትረሱ። በተለይ ሰንበትና ደግሞ ማክበር ያስፈልጋል። ሰንበት ለእግዚአብሔር አገልግሎት የምንሰጥበት ጊዜ ነው። ምን ይላል መጽሐፍ? ከሰኞ እስከ ዓርብ እንኳን ተሳስታችሁ ሁላችሁ ምን ብላችሁ ኃጢአት ሰርታችሁ ቅዳሜና እሁድን ስለ እግዚአብሔር ብላችሁ ብታስቡና ሰንበትን ባትሽሩ መንግስተ ሰማያትን ለመጎብኘት ሰንበትን ትሄዳላችሁ ይላልና በዛን እንኳን መንግስተ ሰማያትን የማየት እድል አለንና ሰንበትን እናክብር። በጣም ኃይለኛ መልእክት ነው። ያው ሰንበትን አክብር ነው። የሰንበትን ቀን ትቀድሳን ዘንድ አስብ ይላል። ከአስርቱ ትእዛዛት መካከልም ያው ሰንበት ብዙዎቻችን ሻሪ ነን። ያው ሰንበት በጣም እንሽራለን። ግን ያው ሰንበት ህግ የወጣባት ናት። ሌሎች አሁን የቅዱሳኖችን በዓል ብናከብር ከበረከታቸው ከቃል ኪዳናቸው እንሳተፋለን። ካላከበርን ደግሞ ቃል ኪዳን ነው የሚቀርብን። ሰንበትን የሻረ ግን በገሃነመ እሳት ይፈረድበታል። ምክንያቱም ያው ህግ ወጥቷልና ኢቭን ሰንበት ራሱ የሚቀመስበት ሰዓት አለ ማይዘለልበት ማለት ነው። ያው የሰንበት ስራ የታመመ በመጠየቅ የታሰረ በመጠየቅ እንዲሁም ከሰኞ እስከ ዓርብ ሰዓት ነው ነገር ካለ ከንስሐ አባታችን ጋር በመመካከር የምናሳልፈው ጊዜ ነው። እንዲሁም ደግሞ ተዘጋጅተን ያለን ካለ ቀደም ብለን ሄደን ታምረ ማርያምን ሰምተን ኪዳን አድርሰን አስቀድሰን ቅዱስ ሥጋ ክቡር ደም ተቀብለን አርፈን እንድንውለው የታዘዝነውና በዚህ መልኩ ሰንበትን ማክበር ይገባናል ማለት ነው። ስለዚህ ያው ሁላችንም ሰንበትን እናክብር። ህይወታችሁ ላይ ጨክኑ፣ እጮኛዎቻችሁ ላይ ጨክኑ። መጥፎ ነገር የሚፈልጉ ከሆነ ሜዳ ላይ ሊጥሏችሁ የሚፈልጉ ከሆነ ጨክኑባቸው፣ ወስኑ። አልቆርብም የሚልሽ ከሆነ ጨክኝ። አልቆርብም የምትል ከሆነ ጨክን። ቤተክርስቲያን አልሄድም የምትል ከሆነ ጨክን። ሃይማኖትን ቀይር የምትል ከሆነ ጨክን፣ ወስን። ህይወት ላይ መጨከን ይፈልጋል። ያለዚያ ከባድ ነው። ለዚህ ወገብን መታጠቅ ቢባል ጥብዓትን የሚያሳይ ነው። ከዛ መብራታችሁ የበራ ይሁን ይላል። ምግባራችሁ የተመሰገነ ለሰዎች ዘንድ የተገለጠ ኦርቶዶክሳዊነት ይኑር። ሰዎች የሚያመሰግኑት ክርስትና ሚጨበጥ ክርስትና፣ ሚዳሰስ ክርስትና፣ ሚተረክ ክርስትና፣ እጅግር ያለው ክርስትና፣ የተደበላለቀ አይደለም። እጅግር ያለው አካል ያለው ክርስትና ይኑረን። መጨከን ግድ ነው። ያው ቀልድ የለም በእምነት በማህተብ ቀልድ የለምና አስመ ኩሉ ኃላፊ ወይቱ ነው የሚለው። ሁሉም ነገር ኃላፊ ጠፊ ነው። ልጅም ብንወልድ ብናገባ ንብረት ብናፈራም ያው እዚህ ምድር ላይ ተተነው የምንሄድ ነው። አብሮን ወደ ሰማይ መሄድ የለምና ከሆነ እሰዮ አብረን መጽደቅ አንዱ ለአንዱ የመዳን ምክንያት መሆን ግን ያው ካልሆነ ግን ነፍሳችንን ያጎዳል። ለስጋችን ስንል የምንመሰርተው ትዳርም ጓደኝነትም ቤተሰብም አይጠቅምም። ምክንያቱም ሁሉ ነገር እዚህ ምድር ላይ የሚቀር ነውና በማህተብ በክርስትና በነፍስ ጉዳይ ቀልድ የለም። ሁሉ ጊዜም ቢሆን እምነታችንን ማንደራደርበት አድርገን አስቀምጠን መሄድ ይኖርብናል። ስለዚህ እህቶች እንግዲህ ጨከን ማለት ነው የሚያስፈልገው። ወደ ቀጣይ ቪዲዮ እንሂድ። ጅላስ የግል ዶክተር የሚኖራችሁ ጥሩ ፋይናንስ ሲኖራችሁ ነው እንጂ ይሄንን የምታደርጉት ከክፋት ሳይሆን ግን ካለማወቅ ነው። እስቲ አንድ ታሪክ ላስታውሳችሁ። በሊቀ ካህኑ ኤሊ ዘመን ጊዜ አፍኒንና ፊናስ የሚባሉ ሁለት ልጆቹ ጥፋትን በማጥፋታቸው እግዚአብሔር ተቆጥቶ በእነሱ ኃጢአት ምክንያት ታቦተ ጽዮንን በጠላቶች እጅ በኤሎፍላቪያን እጅ እንድትወድቅ ካደረገ በኋላ እነሱን በጦርነት ውስጥ እንዲሞቱ ሆነ። በዚያንም ጊዜ ታቦተ ጽዮንን ወስደው ከጣዖታቸው ቤት አስቀመጧት። ታቦተ ጽዮንም ዳጎን የሚባለውን ጣዖታቸውን እየቀጠቀጠች ስታስቸግራቸው እቺንማ አንችላትም ብለው ከብዙ ጊዜ በኋላ ዳዊት በነገሰበት ጊዜ ታቦተ ጽዮንን በአሚናዳብ ሰረገላ ላይ ጭነው በበሬ አድርገው ወደ ሀገሯ ጽዮን ሰደዷት። በዚህም ጊዜ ቅዱስ ዳዊት ድግስ አዘጋጅቶ ሕዝቡን ሁሉ ጠርቶ በደስታ ሆኖ ታቦተ ጽዮን መምጣቷን ተመልክቶ ልብሰ መንግስቱን እስከሚጥል ድረስ በደስታ ዘመረ። በዚህም ጊዜ ታቦተ ጽዮን በዳዊት ከተማ ደረሰችና ከሕዝቡ ብዛት የተነሳ በሬ ወደ ነበር
በሬ ሲደነብር በዛን ጊዜ ታቦተ ጽዮን ልትወድቅ ዘንበል አለች። በዚያንም ጊዜ ዖዛ የሚባል አንድ ሰው ነበርና ከቅንነት ከደግነት ግን ካለማወቅ ያለ ስልጣኑ ያለ ስርዓት ስራን ሰራ። ምን አደረገ? ታቦተ ጽዮንን በእጁ ደገፍ አደረጋት። በዚያንም ጊዜ በጎ ስራ እኮ ነው የሰራ፣ ግን ደግሞ ካለማወቅ ያን ስላደረገው አለማወቅ ከፍርድ አያድንምና እግዚአብሔር ታቦተ ጽዮንን ስለነካ ዖዛን ቀጸፈው። ዖዛም ሞተ። እንደዚህ አስተዋይ ወንድሞቻችንን እግዚአብሔር ያሳጣን። ያው እኛ እንደዚህ ብለን ያልተረዳንበትን አንግል እንደዚህ አብራርተው የሚያሳዩን ወንድሞቻችን በእውነት እግዚአብሔር አምላክ የአገልግሎት ዘመናችሁን ይባርክላችሁ ላለው ያው እህታችንም ካለማወቅ ከፍቅር ነው። እኔም አሁን የሱን ቪዲዮ ይሄን ባላየው ኖሮ ምናልባት ላይክ አርጊያት ፌቨራይት ታዞት ውስጥ አርጊያት ላልፍ ይችላልውና ግን ከነ ታሪኩ አስቀምጦልናል ይሄ ልክ እንዳልሆነና በርግጥ ኪድዬ ተክልዬ ምናምን ምንድነው ይሄ ፍጹም ብዙ መምህራኖችም ነግረውናል ብዙ ልክ እንዳልሆነ ይሄ በቃ እናታችንም ቢሆን ቅድስት ኪዳነ ምሕረት ጻድቁም አቡነ ተክለ ሃይማኖት እያልን ነው ልንጠራቸው የሚገባውና ይሄን በጣም አስተማሪ መልእክት ነው። እንግዲህ ልብ እያልን ነገሮችን ስንሰራ እያስተዋልን ይሁን የሚል መልእክት ነው ወንድማችን ያስተላለፈልን፣ ተቀብለናል። ቅዳሴ ላይ ነው ያው መናገር የምፈልገው። የመጀመሪያው ነገር አሐዱ ሲባል ማንኛውም ሰው መንቀሳቀስ የለበትም። ምክንያቱም እንደምንሰማው ከሆነ ካህናቱ ገና አሐዱ ከማለታቸው በፊት ይቺ ቀን ምንኛ የምታስፈራናት ብለው ይናገራሉ። መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ሰዓት ናት ያቺ ሰዓት አሐዱ የሚባልባት ሰዓት። በዛ ሰዓት አይደለም መሯሯጥ መንቀሳቀስ ሁሉ የለብንም። በተመስጦ ሆነን ነው መቀበል ያለብን። ይሄንን ነው የምለው። ሁለተኛው ደግሞ አሐዱ ከተባለ በኋላ ማንኛውም ሰው ወደ ቤተክርስቲያን ግቢም ሆነ ወደ ውስጥ መግባት አይችልም የለበትም። አንዳንድ ሰዎች አሁን ግን ተለምዶ አሐዱ እስከሚባል ይጠብቃሉ። አሐዱ ከተባለ በኋላ ወደ ውስጥም ሆነ ወደ ቤተክርስቲያን ቅጽረ ግቢ ውስጥ ይገባሉ ማለት ነው። አሁን መግባት የሚቻለው ብለን እኛ እኔ እንደማውቀው ከሆነ ቁርባን እግዚኦታ ካለቀ በኋላ ለቁርባን ነው መግባት የሚችሉት። እስማም እግዚአብሔር አምላክ ያሳድግልን። ከህፃናት አንደበት እንግዲህ እኛ አዋቂዎች ያላከበርን ስርዓት ሲያስተምሩን ይሄ እንግዲህ እግዚአብሔር ይመስገን ያው ተመስገን ነው። የሁላችንም ስህተት ነው ይሄ። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ከተባለ በኋላ መላእክት ሙሉ እንደሚነጠፉ ከሰማይ ወርደው መሬት ላይ እንደሚረቡ እንማራለን። መቼም ማረሰው ቃል መምህራችን ምን ብሎናል? ሌላ የቤተክርስቲያን አገልግሎቶች ላይ እግዚአብሔር ይገኛል፣ ግን እግዚአብሔር በምንድን ነው የሚገኘው? በጸጋው ነው የሚገኘው። እግዚአብሔር ጸጋ ነው ከኛ ጋር የሚሆነውና ቅዳሴ ማለት ግን ራሱ ክርስቶስ በአካል የሚገኝበት የሚሳተፍበት ስርዓት ነውና ቅዳሴ ማለት ከቤተክርስቲያን ከሁሉም ስርዓት በበላይነት ያለ ነውና መንፈስ ቅዱስ ከሰማይ ሰማያት የሚወርድበት ናት። እቺ ቀን የምታስፈራ ናት ይላል ሲጀምርምና አሐዱ ከተባለ በኋላ ምንም አይነት እንቅስቃሴ ምንም አይነት እንቅስቃሴ አትፈቅድም ቅድስት ቤተክርስቲያን። ተረፈደብንም እዛው ውጪ እንድንሆን ባለንበት ከአጥሩ ውጪ ማለት ነው። ኢቭን መግባት አይቻልም የሚባለው መቅደስ ውስጥ አይደለም። አንዳንድ ሰዎች መቅደስ ውስጥ ይመስለናል። ከዛም ግቢ ውስጥ እንደፈለግን መንቀሳቀስ የምንችል ግቢዋ ውስጥ ከናካቴው አንዳንድ ቤተክርስቲያን ደግሞ በጣም ጥሩ ነው የሚያደርጉት። አሐዱ ልክ ሊባል ሲል በር ይዘጋል። ከዛም የአጥሩ በር ሲዘጋ ሰው ያው እንግባ ቢልም ቤትም ስለማይገባ በሩ ላይ ቆሞ ይጨርሳል ማለት ነው ቅዳሴውን። ከዛም ልክ እግዚኦታ ሲያልቅ በኋላ ስጋው ደግሞ የሚቀበሉም ካለ ለነሱ ላረፈዱ በር ይከፈትላቸዋል ማለት ነው። ውጭ አስቀድሰን ከእግዚኦታ በኋላ ነው መግባት የምንችለውና ይሄ በጣም ትልቅ የቤተክርስቲያን ስርዓት ነው። ሁላችንም ማክበር አለብን እንላለን። ወደ ቀጣይ ቪዲዮ ነው። ወንድ ልጅ ረፍተ ሞት ሳይገታው ይሳለም የተባለለት ቦታ ላሳያችሁ። ይሄ ነው ገዳሙ። አቡነ ሰላማ ከሳቴ ብርሃን ይባላል። ይሄ ገዳም በአራተኛው መቶ ክፍለ ዘመን የተመሰረተ ነው። ታላቁ ጻድቅ አቡነ ሰላማ ከሳቴ ብርሃን ተጋድሎ የፈጸሙበት ትልቅ ገዳማቸው ነው። የሚወጣው ከመሰላሉ በኋላ ደግሞ በሰንሰለት ነው። የመጀመሪያው መሰላል ይሄ ነው። መጀመሪያ የምትወርዱት ማለት ነው። በመሰላል ትወርዳላችሁ። ከዚያ እንደገና ደግሞ ወደዚህ መጣችሁ ደግሞ ሁለተኛ መሰላል እዚህ ጋር አለ። ይሄን ትወርዳላችሁ። አሁንም ይሄን ከወረዳችሁ በኋላ ደግሞ ሌላ የምትወጡት መሰላል አለ እዚህ ጋር። ከዚህ በኋላ ተመልከቷት፣ ቀጭን መንገድ አለችው። እቺን መንገድ ይዛችሁ ነው የምትሄዱት። ቀጭኗን መንገድ ማለት ነው። ወንድ ልጅ እረፍት ሞት ሳይገታው ይሳለም የተባለበት ቦታ ይላል። እንግዲህ የአባታችን የአቡነ ሰላማ ከሳቴ ብርሃን ገዳም ነው። አንተነህ ይባላል የሚያስተዋወቀል ልጅ ወንድሜ ነው። በጣም ብዙ ጥንታዊ ገዳማት ላይ የሚሄድ ልጅ ነው።
መስማ ቀናው ነው ቪዲዮ ራሱ ያያውና ያችንም ለደጃቸው ያብቁን። በጣም ነው ደስ የሚል ድካሙ ራሱ አሁን ተራራውን ሳይው ራሱ መውጣት መውረዱ ምናምን በጣም ደስ የሚል ነገር ነውና ውይ እንቻለው ይሄ ቪዲዮ እንግዲህ ለደጃቸው ያብቁን ሁላችንም አንድ ቀን እንዳልተወለድን ሁሉ ፀሐያችንም እኩል ቀን አትወጣም። ስለዚህ ወንድምህ ዛሬ ሆኖለት ብታይ እኔስ ብለህ አትዘን። ምናልባት ያንተ ቀን ነገ ሊሆን ይችላል። እህቴ ህልሟ ተሳካ እኔስ መቼ ብለሽ አይክፋሽ። እግዚአብሔር ላንቺ ያሰባት ሌላ ውብ ቀን አለች። እግዚአብሔር እኛን የሚመስል ሌላ ሰው እንዳልፈጠረ ሁሉ በእርሱ የምንጎበኝበት ቀናችንም የሌላ ሰው አትመስልምና ያችን ቀን በምስጋና እንጠብቃት። እህታችን ቃልን ያሰማልን። በጣም እውነቷን ነው። የሁላችንም ቀን የተለያየ ነው። እግዚአብሔር ቀን አለ ይባላል። እግዚአብሔር እያንዳንዳችን ላይ ዓላማ ሐሳብ አለውና ያን ሐሳቡን ያን ዓላማውን እሱ በፈቀደ ቀን ነው የሚፈጽምልንና የእግዚአብሔርን ቀን በትዕግስት እንጠብቅላለሁ። በጣም ጎበዝ እህታችን ናት። ሃቲዩብ የሚል የራሷም የዩቲዩብ አካውንት አላት። እኔ እንደውም ዩቲዩብ ከመጀመራችን በፊት በጣም የሷን ቪዲዮ የሷን ሃና ዘኢትዮጵያ ሌላም እህቶችን ዩቲዩብ አይ ነበር። በጣም አስተማሪ ናቸው። ሜቢ እኔም ወደ ዩቲዩብ እንድመጣና እንድነሳሳ የእነሱም ቪዲዮ ለኔ በጣም ጠቅሞኛል ብዬ አምናለሁና ዩቲዩባንም ሰብስክራይብ አድርጉ። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። ለዚህ ቪዲዮ አንድ ማስረጃ ላሳያችሁ። ጾም ምን ያህል ህይወት እንደሆነ ለነፍሳችን ለመኮነንም ምን አይነት በጣም ወሳኝ ነገር እንደሆነ አንድ ቪዲዮ ሌላ ተጨማሪ ልጨምርላችሁ። አሁን እኔ እንደናንተ ነበርኩ ድሮ አላውቅም ነበር። ጊዜ ኋላ ላይ ነው እግዚአብሔር ወስዶ ያስተማረኝ። በሽታ ድንገት በሽታ ነው። ድንገት በሽታ ታምሜ ይሄ በሽታው ነፍሰን አወጣ። መላእክቶች ነፍሰን ይዞ ፈጣራቸው ፊት ያደረሱ። ፈጣራቸው ፊት ያደርሱ እቺ ፈጣራ ማታውቅ አርሮብ ማትጾም ፈጣሯን ማትለምን እቺ የታገር መጣች ብዬ ምሎ ሀያ ስጋ ሸተትኩት። እንደ ሀያ ስጋ ሲሸት ማን አወጣችን? እመቤቴ ሁኔታ የልጄ መሬት ሰው ነው አልሰማችሁ። ዝም ብላ እሳት አትገባም፣ ዝም ብላ ገደል አትገባ፣ እኔ ዋስ ነኝ ብላ ማርያም ዋስ ሆና አወጣችና እንግዲህ ያው የነዚህ እናት ራሳቸው ለፍርድ ቀርብ የደረሰባቸው ነገር ስለሆነ ያው የሚያምን እናምናለን፣ እኛ እናምናለን። በሌላ ጉዳይ የምትከራከሩ ካላችሁ እናንተም እንደ ሐሳባችሁ እንላለን። ምክንያቱም ሰው የፈቀደውን ነገር ስለሆነ መከተል የሚችለውና እኚህ እናት እንግዲህ ሮብና አርብ ማጾም ተብላ ነፍሳቸው ተኮንና ምንም የጾም ህይወት የሌላት ተብላ ተኮንና ወደ ሲኦል ልትጣል የነበረች ነፍስ ናት። ያው እናታችን በምልጃ አስወጥታት ነው። ከዚያም በኋላ በጣም ነው እናታችን ምክራቸውን እንትን የሚለውና በጣም እንድንጾም ነው አጥብቀው የሚነግሩንና ጾም ማለት ህይወት ናት። በቃ ጤና ናት። ጾም ሰው በጣም በቃ ጤነኛ ሆነው ቀኑ ያማረ የተስተካከለ ነው። ጾም በጣም ጥቅሙ በጣም ብዙ ነውና ጾም እህት ወንድሞች ካለን እናስብበት። ክርስቲያን በህግ 7 አጽዋማት አሉ። ስለዚህ አይደለም እኛ ትላልቆች ይቅርና ቤተክርስቲያናችን የምታዘው ከ7 ዓመት ጀምሮ ህፃናትም ቢሆኑ ጾም እንዲጾሙ ነውና ጾም የስጋንም የነፍስንም ቁስል ነው የምትሽረውና ማንጾም ሰው ካለን በተለይ ሮብና አርብ የምንገድብ ሰው ካለን ሮብና አርብ በፍጹም ጾም አይሻርም። እንዲሁም 7ቱ አጽዋማት ከዛም የእናታችን የቅድስት ድንግል ማርያም ጽጌ ጾም ማለች እሷንም ጨምሮ ቢሆን ሁላችንንም ክርስቲያን ልንጾም ይገባል እላለሁ። በጾም ቀልድ የለም፣ በጾም ቀልድ የለም። ምክንያቱም ህግ የተሰራባት ስለሆነች ልንጾም ግድ ይለናልና በርቱ ውዶች እላለሁ። እንግዲህ ዛሬ እነዚህ ቪዲዮዎች ይዤ ወደ እናንተ ብቅ ብያለሁ። ከወደዳችሁት እቀጥላለሁ ማለት ነው። ሌላም እንደዚህ የሚያስተምር ቪዲዮዎችን እያመጣው ለእናንተ አቀርባለሁ። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ሰብስክራይብ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላም ሁኑ።